በአማራ ክልል ሰሜን ሸዋ ዞን በባሶና ወረና ወረዳ ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ከተስፋ ብርሃን ህፃናትና ቤተሰብ ልማት ድርጅት ጋር በመተባበር ዓለም አቀፍ የሴቶች ቀን 50ኛ ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል የተከበረውን ዓለም አቀፍ የሴቶች ቀን በማስመልከት የተዘጋጀ አጭር ስክሪፕት። ሴቶች ሴት በመሆናቸው ብቻ ይደርስባቸው የነበረውን ድብደባና ጭቆና በመቃወም በአሜሪካ ኒውዮርክ ከተማ ጨርቃጨርቅ ፋብሪካ ይሰሩ የነበሩ ሴት ሰራተኞች እንደ አውሮፓውያን አቆጣጠር በ1857 የጀመሩት አመጽ በመላው ዓለም በመቀጣጠሉ በሴቶች ላይ የሚፈጸም በደልና ጭቆና ይቁም በሚል በኮኘን ሀገረ ከተማ ላይ ከ17 ሀገሮች የተሰበሰቡ የሴት ሰራተኞች ማህበራት ተወካዮች በማርች 8 እንደ አውሮፓውያን አቆጣጠር 1911 ዓለም አቀፍ የሴቶች ቀን ሆኖ እንዲታሰብ ስምምነት ያደረጉ መሆኑን ታሪክ ያውሳል። ዘንድሮም የ2018 ዓ.ም ዓለም አቀፍ የሴቶች ቀን በዓለም አቀፍ ለ115ኛ ጊዜ በሀገር አቀፍ ለ50ኛ ጊዜ በክልላችን ለ31ኛ ጊዜ 50ኛ ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በዓሉ በወረዳችን በተለያዩ ጉብኝቶች በድምቀት ተከብሯል። በወረዳው ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት እንዲሁም በወረዳው ውሃና ኢነርጂ ጽሕፈት ቤት አስተባባሪነት በወረዳው የሚገኙ ሴቶችን ለመደገፍና ለማብቃት በተሰራው ሰፊ ስራ ከየቀበሌው የተውጣጡና የተደራጁ ሴቶች የሰሩትን የማገዶ ቆጣቢ ምድጃ እንዲሁም በተስፋ ብርሃን ህፃናትና ቤተሰብ ልማት ድርጅት የተገነባው ጥቃት የደረሰባቸው ሴቶች ወጣቶችና ህፃናት ማቆያም ተጎብኝቷል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የጽሕፈት ቤቱ ኃላፊ ወይዘሮ ውቢት ጌታነህ በዓሉ በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገር አቀፍ ለ50ኛ ጊዜ በክልላችን ለ31ኛ ጊዜ 50ኛ ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል የሚከበር በዓል መሆኑን አንስተው በዓሉን በውይይት ከማክበር ባለፈ ሴቶችን ለማበረታታትና ለመደገፍ የተሰሩ ስራዎችን መጎብኘትና ለቀጣይ የተሻለ ስራ ለመስራት መነሳሳትን ይፈጥራል ብለዋል። ተከታትለን እንመለስ። በዛሬው ዕለት እየተከበረ ያለውን የሴቶች ዓለም አቀፍ ቀን በዓለም አቀፍ ደረጃ ለ115ኛ በሀገር አቀፍ ለ50ኛ በክልላችን ለ31ኛ ጊዜ 50 ዓመት የሴት ልጅ ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ታስቦ የሚከበር ቀን ነው። በዚህም በዓል ላይ እንኳን ደህና መጣችሁ እንኳን አደረሳችሁ ላለሁ እንደ ወረዳችን ብሎም እንደ ሀገር እንዲሁም እንደ ዞን በተመሳሳይ እንደ ክልላችንም በብዙ ችግሮች ውስጥ እንደሆን ይታወቃል። ይህ በዓል ሲከበር ከታሪካዊ አመጣጥ ዳራውን እንዳለ ሆኖ በዚህ ወር ድርብና ድርብርብ ድል ያስመዘገብንበት የጥቁር አፍሪካውያን ቀን የሚከበርበት የአድዋ በዓል የተከበረበት ማግስት መሆኑ ልዩ ያደርገዋል። ስለሆነም አድዋን ጦርነት ስናነሳ የአድዋዋን መሪ ብልኋን ጣይቱን ሳንዘክር ብናልፍ ታሪክ ይወቅሰናል። እኛም ከሷ አብራክ የተገኘን የቁርጥ ቀን ልጆች ነን። የወረዳችን ሴቶች በኢኮኖሚ በፖለቲካ እንዲሁም በማህበራዊ ተጠቃሚ በማድረግ መንግስትን ከፍተኛ ጥረት በማድረግ ላይ ይገኛል። በተጨማሪ በዘንድሮ በዓል ስናከብር ልዩ የሚያደርገው ከአዳራሽ ከመድረክ ወጣ ባለ መንገድ ለሴቶች ለህፃናት የተሰሩ ስራዎችን የተከናወኑ ተግባራቶችን በመቃኘት በመጎብኘት በማስተዋወቅ ቢሆን ከስከዛሬው ወጣ ባለ አግባብ ቢሆን መልካም ነው በሚል ይህንን በዓል እያከበርን እንገኛለን። ክቡራንና ክቡራት ሴቶች ህፃናት ማህበራዊ ጉዳይ ችግርን ለመፍታት በየበኩሉ በየዘርፉ ተጠቃሚ ለማድረግ በተወሰነ አካል ተሳትፎ ብቻ የሚፈታ አይደለም። ይህንን አውቀን የሁሉም ህብረተሰብ ክፍል ርብርብ መተጋገዝ የሚጠይቅ ጉዳይ ነው። በዚህ ረገድ የዛሬዋን ኢትዮጵያ ለማስቀጠል የነገን የተሻለ ሀገር ለመገንባት ሀገረ መንግስቱን የተሻለ ሆኖ እንዲቆም ለማድረግ ኢትዮጵያን ለመፍጠር የሴቶች መደጋገፍ በፖለቲካ ማብቃት በኢኮኖሚ የተሻለ ማድረግ የግድ ሆኖ
የግድ ይላል እያልኩኝ በድጋሚ ማሳሰብ የምፈልገው ሁሉም አካላት የሴቶችን፣ የህፃናትን፣ የማህበራዊ ጉዳዮችን ትኩረት በመስጠት የጋራ ርብርብ እንድንሰራ በዚህ አጋጣሚ ጥሬን አቀርባለሁ። በተጨማሪ በዛሬው ዕለት ለመገናኘታችን ምክንያት የሆነው የሴቶች ህፃናት ማረፊያ ጥቃት ደርሶባቸው ማረፊያ የገነባልንን ግብአት ያሟላልንን እንዲሁም በተጨማሪ የጎደለንን ቀጣይ ለማሟላት ቃል የገባልንን ተስፋ ብርሃንን ፖሊስ ተቋም እና ባለሙያዎቹን በተጨማሪ የእናቶችን ድካም የእናቶችን የጤና ሁኔታ ከመጠበቅ አኳያ የማገዶ ቆጣቢ ምድጃ በማስመረት ተጠቃሚ በማድረግ የውሃ ጽሕፈት ቤት ተቋምን እንዲሁም ባለሙያዎቹን በተጨማሪ ምቹ ባልሆነ ሁኔታ ውስጥ ሆነው አካባቢያቸውን ለቀው ለመጡት የጉዶ በረት እናቶች ትልቅ ምስጋናና አክብሮት አለ በተቋሙ ስም። በቀጣይ ሁሉን አቀፍ የሆነ ድጋፍ እንዳይለየን እያልኩ በዚህ አጋጣሚ እያሳሰብኩኝ በድጋሚ እንኳን ደህና መጣችሁ፣ እንኳን አደረሰን። የወረዳው ውሃና ኢነርጂ ጽሕፈት ቤት ኃላፊ ወይዘሮ ልዩ ወርቅ በኃይሉ በጉብኝቱ ላይ ተገኝተው እንደተናገሩት ሴቶችን ለማገዝ በጽሕፈት ቤቱ በርካታ ስራ እንደተሰራና ባልተሟላ በጀትና ባልተመቻቸ ሁኔታ የማገዶ ቆጣቢ ምድጃዎችን በማምረት ሴቶች ራሳቸውን በኢኮኖሚ እንዲያግዙ መደረጉን ገልጸው ለቀጣይነቱ ሁሉም ሊተባበር እንደሚገባም ተናግረዋል። በኃላፊ ደረጃ በማክበር ደረጃ ማለት ነው። ቀናችን ሰው የዛሬው ደግሞ ለየት ያለ ነው ማለት ነው። መስክ የተሰራውን ስራ ነው ማለት ነው። መሬት ላይ የሚታይ ነው ማለት ነው። ከሰነድ በዘለለ እያንዳንዱ ሴቶችን ተጠቃሚ ከማድረጋቸው በተለይ ስፔሻሊ በኢኮኖሚ ዘርፍ ከፍ ከማድረግ አኳያ በዛ ልክ የተሰራውን ስራ ለማየት ነው ማለት ነው። ብቻም ሳይሆን የኛ በባህሪው እንደምታውቁባሶ እንትን የለው ወረዳ የለው መቀመጫ ትንሽ ከተማ ቢኖርም በብዙ ነገር ማክበር ይቻላል። ለምን እዛው ሴቶቹን እየደገፈን እዛው የሚሰሩትን ስራ የሚሰሩትን እያሳየን የሚሄድበት ሁኔታ አለ ማለት ነው። ግን እኛ እንዳጋጣሚ ሆኖ እንድትይዙት የምንፈልገው በተለይ እነዚህ የተደራጁ ሴቶች ባሶ ደንጎራሉ። በተለይ ከዚህ ከማገዶ ቆጣቢ ምድጃ ጋር ተያይዞ ባሶ ደንጎራሉ፣ ዋዩ አሉ። በአዲስ ያደራጀናቸው አሁን ማለት ሲደመር ጉዶ በረቶች ያው ነባር ናቸው። ሴቶች ህፃናትን ስራና ክህሎትም ስለሚያውቋቸው ማለት ነው። እነዚህ ሴቶች እንግዲህ እንደምታውቁት በተለይ ቀበሌ ላይ ሄደን ከመስራት አኳያ ቅድም እንዳልኳችሁ ክትትልና ድጋፍ ስለሚያስፈልጋቸው ስራው የቅንጅት ስራ ነው። ይሄ ኢነርጂ ዘርፍ በተለይ ማገዶ ቆጣቢ ሴቶች ህፃናትን ይመለከታል። ጤና ተቋሙን እኛ ከጤናው አኳያ ማለት ነው እነዚህ ስራዎችን በቅንጅት እንሰራለን። ስንሰራ እንግዲህ ቀበሌ ላይ ለማሰራት ምቹ ሁኔታ ስለሌለ እንደ ውሃና ኢነርጂውን ለመናገር ማኔጅመንቱ ማባል ጥቅል ሰራተኛው እነዚህ ሴቶች በተለይ ውሃው ዘርፍ ላይ ሰፊ ስራ እየሰራን ኢነርጂው ግን በጣም ወደ ኋላ ላጋርጓል የሚል ሀሳብ ስላለ በደንብ ተነጋግረን እንደ ማኔጅመንት በተለይ እነዚህ የተደራጁ ሴቶችን እዚህ አልተን ማሰራት የምንችልበት ሁኔታ ቢፈጠር ብለን እንደ በወረዳችን ቢሮአችን አካባቢ እያመጣን ይሄ የምታዩት በኋላ በደንብ ለተወሰነ ማሳያ የጉዶ ብረት የተደራጁ ሴቶች መጥተዋል እዚህ ሲሰሩ የነበሩ ማለት ነው። ግን ይሄን ስራ የሚሰሩት እነሱ ብቻ አይደሉም የተደራጁት ባሶ ደንጎሮችም አሉ ሴቶችም አሉ በጋራ እነሱ ሴቶች አሉ ብዙ ሴቶች ናቸው ከሁሉም ቀበሌ የተወጣጡ ናቸው ማለት። ስለዚህ ዘንድሮ እንደምታውቁት በተለይ ከዚህ ከውሃው ጋር አቀናይተን እነዚህ እስከዛሬ ምን መሰላችሁ በተለይ አሸዋና ሲሚንቶ የሚተራርፉ ከውሃ የሚተርፉ አሁን ማህበረሰቡ ጋር ዝም ብሎ የሚባክናል። እኛ በደንብ በመሐንዲስ በደንብ አጥንተን አንድም የአሸዋ የሲሚንቶ ብክነት እንዳይኖር በሚል አቅጣጫ አስቀምጠን እያንዳንዷን ቀበሌ የምትተርፈዋል ከባለሙያዎቹ ጋር እየተገናኘን እየገመገመን እዚህ አልፎ እንደምታውቁት እዛ አካባቢ ያለ ሲሚንቶም ውስጥ ስቶር ስለሆነ በዛ እያታረፈን ከውሃዋ ጋር ካፒታላቸው በኋላ በደንብ ይናገራሉ። እናታፈር ሌሎችም ያን ያክል አይደለም ያው በሰራነው ልክ ነው የሚሆነው ማለት ነው። ስላልደገፍናቸው ካፒታላቸው ያን ያክል አይደለም። በደንብ ይሄ ሴት እዚህ ያለ በደንብ መያዝ ያለበት ብዬ የማስበው ካፒታላቸውን በደንብ ማሳደግ ተቀይረው እነሱ ሌላ እንዲቀይሩ አሁንም ከድጋፍ አሉት እንደ ዋና ኢነርጂ እየደገፍ እንደሆነ እንድታስቡት ስለፈለኩ ነው። እና የሚቀሩ ስራዎች አሉ እነሱ ላይ የምንሰራው ስራ ቀጣይ የምንሰራው ግን ደግሞ እንደ ተቋም ዘንድሮ 615 አካባቢ ምድጃ አመጣናል። በተለይ ከፍት ነው ያደረግነው ለሴት መንግስት ሰራተኞቻችንም በተለይ እንደዚህ ማገዶ ቆጣቢ ተጠቃሚ ያልሆኑ ሴቶች ካሉ ለነሱም ክፍት ነው ያደረግነው። ሲደመር ደግሞ ምንድነው ያደረግነው እስከዛሬ በተለይ ይሄኛው መስመር ከዲቡት ከኔ በላይ የምታውቁ ሴቶች ስላላችሁ መስመሩን እዚህ በስሰሩ የነበራችሁ አካላት ስለሆናችሁ በዚህ መስመር ደበሊና ዲቡትን ይዛችሁ እስከዋዩ
በተወሰነ መልኩ ማህበረሰቡ ይሄን ኢነርጂውን በደንብ ያውቀዋል፣ ግንዛቤ አለ። የጉብኝቱ ተሳታፊዎች በበኩላቸው ሴቶች በኢኮኖሚ ራሳቸውን እንዲችሉ እየተደረገ ያለው እገዛ እንዲሁም ጥቃት የደረሰባቸውን ሴቶችና ህጻናት ለማገዝና ለመደገፍ የተሰራው ስራ ሊበረታታ የሚገባውና ቀጣይነት እንዲኖረውም ኃላፊነታችን እንወጣለን ያሉ ሲሆን የህጻናት ማቆያ ተገንብቶ ሁሉም የወረዳው መንግስት ሰራተኛ ተጠቃሚ እንዲሆንም ጠቁሟል። ተከታትለን እንመለስ። መከበሩ ጥሩ ነው የሚል ነገር አለ። አንዳንድ ጊዜ አንድ አይነት ሁሉ ጊዜ ሲሆን እንዲህ ከተለመደው ወጣ ያለ ቢያድለንና የወቅቱ ሁኔታ ቢፈቅድ እንደ ባሱ የሚጎበኙ ብቻ ነው ብዬ አላምንም። በጣም በርካታ ስራዎች ለህዝብ የሚጠቅሙ የተሰሩበት ሂደት የልማት ስራዎችም የመልካም አስተዳደር ስራዎችም ነበሩና ያው የሰው ልጅ የሚገደበው ወቅቱ በሚፈቅድለት እስከሆነ ድረስ በሁለቱም ቦታ ያየነው ነገር በጣም መልካም ነገር ነው የሚል ነገር አለ። ከላይኛው ስነሳ አንደኛ ቅድም እንደተባለው አንዱ እናቶቻችንን እህቶቻችንን ሴቶችን አንዱ ጠቃሚ ነው ብለን የምናስበው ያው ኤሌክትሪክ በሌለበት ቦታ ማገዶ ቆጣቢ ምድጃ እንጨት ከመቆጠቡን ባሻገር የእናቶችን የሴቶችን ጤንነት እንዲጠብቅ ነው። ስለዚህ እሱ ጋር እየተሰራ ያለው ስራ ጥሩ ነው። የሴቶችንም ሳላደንቅ አላልፍም። አንዳንድ ጊዜ ሰው እቀየው ላይ ደጃፉ ላይ ብዙ ነገር ተመቻችቶለት መስራት አቅቶት የሚበተን ማህበር አለ። እነዚህ ግን ኮሚትመንት ወስደው እዚህ ድረስ መጥተው እየሰሩ ያሉ ስራ ጥሩ ነው። ከድጋፍ ማኳያ ቅድም ሲቀርብም እንደነበረው ልዩም ተክሌም ሲያቀርቡት የነበረው ዞሮ ስራው በተገቢ መንገድ በድጋፍና ክትትል እየተሰራ እንደሆነ የሚያሳይ ነገር አለ። ያንን አጠናክሮ መቀጠል ነው። ኢቭን የገበያ ትስስሩም ጭምር ተቀናይቱ ማለት እንትኑም የተቀናጀ የተሳሰረ መሆኑን የበግሌ ወድጄዋለሁ። አንዳንድ ጊዜ ምርት እንዲመርት ይደረግና ምርቱን ተሸክመው የሚቀመጡበት ምን እናርገው ብለው የሚጨነቁበት አግባብ ይፈጠራል። ይሄ ግን የተሳሰረ ነው። ምርቱን ያመርታ ግብአት ይቀርባል፣ ምርቱን ያመርታሉ። ያመረቱት ምርት ደግሞ እጃቸው ላይ ሳይቆይ ወደ ሀብትነት እየተቀየረ ካፒታላቸውንም እያሳደጉ የሚሄዱበት አግባብ ጥሩ ነው። ተጠቃሚ ማድረጋችን ከቁጠባ ማንጻር ከሁሉም አንጻር ስናየው በቃ ትልቁ እንትን ያለው እሱ ጋር ነው ስራው ማለት ነው። ስለዚህ በጣም ጥሩ ነው። አሁንም መቀጠል ያለበት ነገር ነው የሚል ሀሳብ ነው ያለኝ። ትክክል። ከእያንዳንዱ ኪስ እውነቴንም ነግራችሁ ከእያንዳንዱ ህፃን ሲመጣ አንድ ሴት ሲመጣ ከእያንዳንዱ ኪስ ብር እየወጣ እየተዋጣ እንዲህ እያደረግን ዳቦ እየገዛን ምን እየተባለ ነው ሁሉ ሴቶችም እንዳለ ፖሊስ እንደዛው ፍትህም እንደዛው በጣም በአብዛኛው ማለት ነው። እና ይሄንን አሁን ብዙ ጊዜ ተስፋ ብርሃን ስብሰባ በሰበሰበን ሰዓት ሁሉ ችግሩን እናነሳ ነበር። ይሄንን አሁን ምላሽ ተስፋ ብርሃን ሰጥቷል። እንደተባለው አሁን አንድ ሴት ተደፍራ አንድ ሴት ተጣልፋ እንዲህ በመጣይ ሰዓት በጣም የምናሳድርበት እያቃተን እሱም ብቻ አይደለም በነገራችሁ ላይ ማለት ነው። ወደ ቀበሌዋ ስትመለስ ብዙ ጫና አለ፣ በጣም ብዙ ጫና ማለት ነው። ማስረጃ ስቲል ሁሉ ማስረጃ የሚጠፋበት ሁኔታ ነው ያለው። ለምን እዛ ጋር ጫና አለ፣ ሽማግሌ ይመጣል፣ እንደ የተለያየ ነገር ግን እዚህ ጋር ይዘን እንትን ካልናቸው ማስረጃዎቻችንም ቁጭ ብሎ እንትን የሚባልበት ሁኔታ ነው ያለውና ይሄ በጣም ጥሩ ነው። አሁን ቅርብ ቀን ራሱ አንድ ያለ እድሜ ጋብቻ ተፈጽሞባት አንድ ህፃን ነበረችና እዚህ ነው ያቆየናት። ከዛ በኋላ ነው ወደ እዛ ሄደችውና ይሄ ትልቅ እንትን ነው። አንድ በሌሎች አሁን ወደ ዛብን ከቤተሰቦቿ ጋር ብንመልሳት አንደኛ የነኛ ቤተሰብ ሌላ ጥቃትም ያደርስባታል። ሁለተኛ ነገር ደግሞ እንዳልኳችሁ ማስረጃው ይጠፋብናል ከሚል አንፃር አሁን እዛ ያለችበት ሁኔታ ነው ያለውና ይሄ በጣም ትልቅ እንትናችን የመለሰልን ነው። ለፍትህ አካሉ ለሴቶችም ለህፃናትም እንዳጠቃላይ ለሁሉ ጥሩ እንትን ያለበት ሁኔታ ነው ያለው የሚል ሀሳብ ለመጨመር ነው። እውነት ለመናገር ከወሬ ባለፈ ውጤት ያለው ስራ በማየታችን እኔ በጣም ደስተኛ ነኝ። ደስ የሚል በተግባር የታየ የሴቶችን ተጠቃሚነት የሚያረጋግጥ መሰረት ተጥሏል ማለት ነው የሚፈልገው። ከኢኮኖሚን ከተጠቃሚነት ከማድረግ አኳያ በየቀበሌ የተደራጁ ሰዎች ሴቶች ወቅቱ ሳያግዳቸው ወቅቱን ምክንያት ሳያደርጉ እዚህ መጥተው ስራ ለመስራት ሞራሉ መኖሩ በራሱ የሚበረታቱ ናቸው እነዚህ ሰዎች።
በእውነት እኔ በጣም ነው የማደንቃቸው። ምክንያቱም ዛሬ ቤቷን ጥላ የምትወጣ ሴት ብዙ አይደለችም፣ ወቅቱን እየፈሩ ማለት ነው። እነዚህ እህቶቻችን እናቶቻችን ሊበረታቱ ይገባል። የነሱ ስራ ደግሞ ቅድም ስለተም ተናግረዋለች። የሰሩት ስራ እንዳይቀመጥ እንዳይባክን ተደርጎ ፍላጎትን መሰረት የተደረገ ምርት እየተመረተ ከፍላጎት ጋር የሆነ ነገር ነው። በወረዳው ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ከተስፋ ብርሃን ህፃናትና ቤተሰብ ልማት ድርጅት ጋር በመተባበር 50ኛ ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል የተከበረውን ዓለም አቀፍ የሴቶች ቀን በማስመልከት ያቀረብንላችሁ ፕሮግራም በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ ከወረዳው የመንግስት ኮሚኒኬሽን ጽህፈት ቤት መሀሌት ተፈሪ ነኝ። በሌላ ዝግጅት እስከምንገናኝ ቸር ሰንብቱ። Thank you.